የኢራን እግረኛ ጦር ለማጥቃት እንዲዘጋጅ የመጨረሻ ትዕዛዝ ተሰጠው። የኢራን አብዮታዊ ዘብ ከፍተኛ ጀነራል ጠላት በመሬት ዘመቻ ለመክፈት የሚሞክር ከሆነ አንድም ሰው መትረፍ የለበትም ሲሉ ለሰራዊቱ አዛዦች ትዕዛዝ ሰጠዋል። ዋና አዛዡ በመላው ኢራን ከሚገኙ የጦር አየር መከላከያ እንዲሁም የምድር አየርና ባህር ኃይሎች አመራሮች ጋር እንደተነጋገሩ ታውቋል። በዝርዝር እናስደምጣቸዋለን። የቀድሞው የኢራን የውጭ ጉዳይ ሚኒስትር በእስራኤል ጥቃት ተፈጸመባቸው። ሚኒስትሩ ክፉኛ መቁሰላቸው ሲሰማ ባለቤታቸው ደግሞ መገደላቸው ተረጋግጧል። በሌላ በኩል አዲሱ የኢራን አያቶላ ሙጅታባ መገደላቸውን የሚገልጽ መረጃ በሂብሩ ሚዲያዎች በኩል በስፋት እየተሰራጨ ነው። እንመለስበታለን። አብይ እንደ መልአክ ናቸው ሲሉ አማካሪያቸው ዳንኤል ክብረት አወደሱ። አብይ በትረ ስልጣኑን የጨበጡበትን 8ኛ ዓመት በዛሬው ዕለት እየታሰበ ሲሆን በዚህ ዕለት ዳንኤል ክብረት ላለቃቸው የውዳሴ ናዳ ዘንበዋል። አብይን እንደ መላእክት በመሳል አነጋጋሪ ውዳሴ ያቀርበዋል። በሌላ በኩል በአማራ ክልል ፋኖ በተቆጣጠራቸው አካባቢዎች ብልጽግናን የሚቃወም ሰልፍ ሲደረግ ውሏል። ተሰሙታላችሁ። የኢራኑ ዘመቻ ወገቡን ያዛለው የትራምፕ አስተዳደር በኢትዮጵያ ጉዳይ ከባድ ማስጠንቀቂያ ወጣ። ዜጎቹ ወደ በርካታ የኢትዮጵያ አካባቢዎች እንዳይጓዙ ከልክሏል። ይህ የአሜሪካ ክልከላ የተጣለው በበርካታ የሀገሪቱ አካባቢዎች ውጊያዎች በመቀጠላቸው ሲሆን ነገር ግን ከዚህ ቀደም የጥይት ድምጽ ወደማይሰማባቸው የኢትዮጵያ ክፍሎች ዜጎቹ እንዳይንቀሳቀሱ ማገዱ ግርምትን አጭሯል። በዝርዝር እናስደምጣችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁን መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በካሬ 85,000 ብር በመሃል ሲኤምሲ አዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት ዘመናዊ የሆነ ኮምፓውንድ አፓርትመንት እየገነባን እንገኛለን። በውስጡም የመዋኛ ገንዳ፣ ዘመናዊ የልጆች መዝናኛ፣ በቂ የመኪና ማቆሚያ ያለው ሲሆን 50% የተረጋገጠ የባንክ ብድርና እስከ 30% ድረስ በአከፋፈል የሚታሰብ ልዩ ቅናሽ። ባለ 1 መኝታ በ600,000 ብር፣ ባለ 2 መኝታ በ900,000 ብር፣ ባለ 3 መኝታ በ1.1 ሚሊዮን ብር ቅድመ ክፍያ፣ ቀሪውን ያለምንም ዋጋ ጭማሪ ከፍለው የቤት ባለቤት ይሁኑ። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉልን። ድሪም ቢልደርስ ሪል ስቴት። የኢራን እግረኛ ጦር ለማጥቃት እንዲዘጋጅ የመጨረሻ ትዕዛዝ ተሰጠው። የኢራን አብዮታዊ ዘብ ከፍተኛ ጀነራል ጠላት በመሬት ዘመቻ ለመክፈት የሚሞክር ከሆነ አንድም ሰው መትረፍ የለበትም ሲሉ ለሰራዊቱ አዛዦች ትዕዛዝ ሰጠዋል። ዋና አዛዡ በመላው ኢራን ከሚገኙ የጦር አየር መከላከያ እንዲሁም የምድር አየርና ባህር ኃይሎች አመራሮች ጋር እንደተነጋገሩ ታውቋል። የኢራን ጦር አዛዥ ሜጀር ጀነራል አሚር ሃታሚ ሰራዊቱ አመራሮች የጠላትን እንቅስቃሴ በከፍተኛ ጥንቃቄ እንዲከታተሉና ማንኛውንም አይነት ጥቃት ለመከላከል እርምጃዎችን ለመውሰድ እንዲዘጋጁ ትዕዛዝ መስጠታቸው ተዘግቧል። ከኢራን አብዮታዊ ዘብ ጋር ግንኙነት ያለው ታስኒው ያወጣው ዘገባ እንደሚያሳየው ጠላት በመሬት ዘመቻ ለመክፈት የሚሞክር ከሆነ አንድም ሰው መትረፍ የለበትም ሲሉ ለሰራዊቱ አዛዦች ትዕዛዝ ሰጠዋል። ዋና አዛዡ በመላው ኢራን ከሚገኙ የጦር አየር መከላከያ እንዲሁም የምድር አየርና ባህር ኃይሎች አመራሮች ጋር እንደተነጋገሩ ዘገባው ያመላክታል። የጠላትን ጠበኛ ድርጊቶች ለመጋፈጥ እንዲቻል የኢራን ጦር ጥቃት ለመፈጸምና ለመከላከል ሙሉ ዝግጅት እንዲያደርግ አሳስበዋል። የጦርነት ደመና ከሀገራችን ላይ መነሳት አለበት። የሁሉም ደህንነት ሊጠበቅ ይገባል። ምክንያቱም አንድ ቦታ ደህንነቱ የተጠበቀ ሆኖ ህዝባችን ደህንነቱ ያልተጠበቀ ሊሆን አይችልም ሲሉ ተናግረዋል። ጦር አዛዡ ይህንን ያሉት ፕሬዝዳንት ዶናልድ ትራምፕ በሚቀጥለው 2 ወይም 3 ሳምንት ውስጥ ኢራን በኃይለኛው እንደሚመቱ ከተናገሩ በኋላ ነው። አሜሪካ እግረኛ ሰራዊቷን ወደ ኢራን ደሴቶች ልታሰማራ ትችላለች የሚለው ስጋት መናፈስ ከጀመረ ሰንብቷል። ትራምፕ ትናንት ባደረጉት ንግግር የአሜሪካ ጦር በኢራን ሊያሳካ የሚፈልጋቸው ዋነኛ ስትራቴጂክ ግቦች ሊጠናቀቁ እንደተቃረቡ አንስተዋል። አክለውም ግን በሚቀጥለው ከ2 እስከ 3 ሳምንት ባለው ጊዜ ውስጥ ኢራን ላይ እጅግ ኃይለኛ የሆነ ጥቃት በመፈጸም የጀመሩትን ተግባር በጣም በፍጥነት እንደሚያጠናቅቁ ተናግረዋል።
የኢራን የቀድሞ የውጭ ጉዳይ ሚኒስትር ካራዚ በመኖሪያ ቤታቸው ላይ በደረሰ ጥቃት ክፉኛ ቆስለዋል ተባለ። የዩናይትድ ስቴትስ እና የእስራኤል ጥቃት ለአምስተኛ ሳምንት ኢራንን እየደበደበ ባለበት በዚህን ወቅት የቀድሞው የኢራን ውጭ ጉዳይ ሚኒስትር ካማል ካራዚን ለመግደል በተደረገው ሙከራ ባለቤታቸው ሲገደሉ ካራዚ ክፉኛ ቆስለዋል። የኢራን ሚዲያ መገናኛ ብዙሃን ሐሙስ ዕለት በቴህራን የሚገኘው የካራዚ መኖሪያ በአየር ድብደባ መመታቱን ዘግበዋል። ሻርክ ኢታማድ እና ሃም ሚሃን የተሰኙ ጋዜጦች እንደዘገቡት ባለስልጣኑ ከባድ ጉዳት ደርሶባቸው ሆስፒታል ገብተዋል። ከቴህራን ለአልጀዚራ የሚዘግበው መሐመድ ቫል እንደተናገረው በቀድሞ የውጭ ጉዳይ ሚኒስትር ካማል ካራዚ ላይ የግድያ ሙከራ የሚመስል ድርጊት አይተናል። ለምን ኢላማ እንደተደረጉ አናውቅም። በጣም ቆስለዋል። ባለቤታቸውም ተገድላለች ብሏል። ሐሙስ ዕለት በቴህራን ኢስፋንና ሽራዝን ጨምሮ በመላ ኢራን የአየር ጥቃት መፈጸሙ ተዘግቧል። በደቡብ ኢራን በላሪስታን 4 ሰዎች መሞታቸው መረጃዎች አመላክተዋል። ባለፈው ሳምንት በርካታ የሚዲያ ዘገባዎች ካራዚን ጠቅሰው ኢራን ሁሉንም የድርድር መንገዶች አልዘጋችም እናም ለተዘዋዋሪ ንግግሮች ክፍት ሆናለች ሲሉ መናገራቸውን ዘግበው ነበር። ምንም እንኳን ባለፈው ወር ከሲኤንኤን ጋር ባደረጉት ቃለ ምልልስ ከአሜሪካ ጋር ለዲፕሎማሲ ምንም ቦታ እንደሌለ አይቻለሁ ሲሉ ተናግረው ነበር። እንደ አውሮፓውያን አቆጣጠር የካቲት 28 ዩናይትድ ስቴትስ እና እስራኤል በጋራ የአየር ጥቃት ከፈጸሙ በኋላ በኢራን ከ1340 በላይ ሰዎች ተገድለዋል። በእስራኤል ቢያንስ 24 ሰዎች ሲገደሉ በአካባቢው ሀገራት የሚንቀሳቀሱ 13 የአሜሪካ ወታደሮች ተገድለዋል። አብይ እንደምላክ ናቸው ሲሉ አማካሪያቸው ዳንኤል ክብረት አወደሱ። አብይ በትረ ስልጣኑን የጨበጡበት 8ኛ ዓመት በዛሬው ዕለት እየታሰበ ሲሆን በዚህ ዕለት ዳንኤል ክብረት ላለቃቸው የውዳሴ ናዳ አዝንበዋል። አብይን እንደምላክታ በመሳለም አነጋጋሪ ውዳሴ አቅርበዋል። በሌላ በኩል በአማራ ክልል ፋኖ በተቆጣጠራቸው አካባቢዎች ብልጽግናን የሚቃወም ሰልፍ ሲደረግ ውሏል። 4 ኪሎ ያስገቧቸውን ባለውለታዎቻቸውን አንድ ባንድ ሸኝተው 8ኛ ዓመታቸውን ያስቆጠሩት አብይ በአማካሪያቸው መልአክ ተብለው ተወድሰዋል። ከለማ መገርሳ እስከ ገዱ አንዳርጋቸው፣ ከደመቀ እስከ ንጉሱ ጥላሁን ከብልጽግናው ፉርጎ ቀስ በቀስ ወርደዋል። 8ኛ ዓመት የስልጣን በዓላቸውንም የለውጥ አጋር የሚሏቸውን አካላት አሰናብተው እያከበሩ ነው። በማህበራዊ ጉዳዮች አማካሪያቸው በኩልም ውዳሴ ተጎድጉዶላቸዋል። ዳንኤል ላለፉት 8 ዓመታት የማውቃቸው የአብይ 8 ገንዘቦች በሚል ባቀረቡት ውዳሴ እንደ መላእክት የሚተጉ ሲሉ ገልጸዋቸዋል። አማካሪው አብይን የገለጹባቸው 8 ነጥቦች ቁጭት፣ እልህ፣ ትጋት፣ ፍቅር፣ ፈጠራ፣ ሁሌ አዲስና ልቡ በአምላኩ የታመነ የማንም የሁሉም የሚሉ ናቸው። ዳንኤል የአብይን ገንዘብ ያሏቸውን በዝርዝር ሲያስረዱ ስለ ትጋታቸው እንዲህ ብለዋል። ከመላእክት ጋር አወዳድረዋቸዋል። ትጋታቸውን ሲያብራሩ ከድህነትና ከኋላ ቀርነት ጋር በገባው እልህ የተነሳ ትጋት እግሩ ልፋት ባቡሩ የሆነ ቀን እንደ ሰራዊት ሌሊት እንደ መላእክት ሲለፋ የምታየው ፕሮጀክትን እንደ ልጁ ስራን እንደ ወዳጁ የሚያይ ህዝብ አዳም እንደ ቤተልሔም ሰዎች ሲተኛ እሱ እንደ እረኞቹ ወደ ፕሮጀክቶቹ ሌት የሚገሰግስ በማለት ይገልጿቸዋል። ዳንኤል ልቡ በአምላኩ የታመነ ብለው አብይን የገለጹበትን ውዳሴ የአንበሳ ግሳት፣ የሌሊቱ ወፍ ጩኸት፣ የእባቡ ፉጨት፣ የእንቁራሪቱ ማሽካካት ምንም የማይመስለው ሁሉም ከአምላኩ በታች መሆኑን የሚያምን በባህሩ ላይ ሲራመድ ማዕበሉን እንዳይፈራ አይኑን ከፈጣሪው ላይ ያልነቀለ ሁሉን የያዘውን የያዘ ማንም የማያሸንፈውን የተጋፈጠ የማይለውጠውን የተማመነ ዋጋውን ለሰሪ ድሉን ለፈጣሪ የሚሰጥ ሲሉም የእግዚአብሔር ሰውነታቸውን ነግረውናል። በአማካሪያቸው በመላእክትነት የተገለጹት አብይ በደጋፊዎቻቸው እንዲህ ያለ ውዳሴ እንደሚቀርብላቸው ሁሉ በተመሳሳይ በእንባ የታጀበ ምሬት ይቀርብባቸዋል። አብይ ወደ ስልጣን እንደመጡ ከፍተኛ የህዝብ ተቀባይነት የነበራቸው መሆኑ የማይካድ ሀቅ ቢሆንም በ8 ዓመት አስተዳደራቸው ግን ኢትዮጵያ 3 የእርስ በርስ ጦርነት እያስተናገደችና እየደማች ነው። ከኦሮሚያ እስከ ቤንሻንጉል፣ ከትግራይ እስከ አማራ በመቶ ሺዎች የተገበሩበት የእርስ በርስ ጦርነት ዛሬም ማባሪያውን አላገኘም። በአማራና ኦሮሚያ ክልሎች ዛሬም በየቀኑ የዜጎች ህይወት የሚነጥቅ የእርስ በርስ ጦርነት እንደቀጠለ ሲሆን በመላእክትነት የተሳሉት አብይም አታሸንፉንም እጅ ስጡ እያሉ ቀጥለዋል።
የኢራኑ ዘመቻ ወገቡን ያዛለው የትራምፕ አስተዳደር በኢትዮጵያ ጉዳይ ከባድ ማስጠንቀቂያ ወጣ። ዜጎቹ ወደ በርካታ የኢትዮጵያ አካባቢዎች እንዳይጓዙ ከልክሏል። ይህ የአሜሪካ ክልከላ የተጣለው በበርካታ የአገሪቱ አካባቢዎች ውጊያዎች በመቀጠላቸው ሲሆን ነገር ግን ከዚህ ቀደም የጥይት ድምፅ ወደማይሰማባቸው የኢትዮጵያ ክፍሎች ዜጎቹ እንዳይንቀሳቀሱ ማገዱ ግርምትን አጭሯል። አሜሪካ ዜጎቿ በአብዛኞቹ የኢትዮጵያ ክልሎችና ጎረቤት ሀገራት ድንበር እንዳይጓዙ የጉዞ ማስጠንቀቂያ አውጥታለች። የሀገሪቱ ውጭ ጉዳይ ሚኒስቴር አዲስ ባወጣው ጥብቅ የጉዞ ማስጠንቀቂያ ከአማራ፣ ኦሮሚያና ትግራይ በተጨማሪ በአብዛኛው የኢትዮጵያ ክልሎች ዜጎች እንዳይጓዙ አሳስቧል። የጉዞ ማስጠንቀቂያው የአሜሪካ ዜጎች ወደ አማራ፣ ትግራይ፣ ኦሮሚያ፣ ጋምቤላ፣ ቤንሻንጉል፣ ሲዳማ፣ ማዕከላዊ ኢትዮጵያ፣ ደቡብ ኢትዮጵያና ደቡብ ምዕራብ ኢትዮጵያ ክልሎች እንዳይጓዙ የሚከለክል ነው። እንዲሁም ወደ ኢትዮ ኤርትራ፣ ኢትዮ ሱዳን፣ ኢትዮ ሶማሊያ፣ ኢትዮ ኬንያና ኢትዮ ደቡብ ሱዳን ድንበሮች መጓዝ አደገኛ መሆኑን በመጥቀስ የአሜሪካ ዜጎች ምንም አይነት ጉዞ እንዳያደርጉ መክሯል። አሜሪካ ውጭ ጉዳይ ሚኒስቴር ባወጣው የዜጎች ጉዞ ማስጠንቀቂያ የእያንዳንዱን ክልሎችና ድንበር የጸጥታ ስጋት በተናጠል በዝርዝር አስቀምጧል። በትግራይ ክልልና በዚህ አካባቢው የኢትዮ ኤርትራ ድንበር አለመረጋጋት፣ የትጥቅ ግጭትና ወንጀል ነክ አደጋ ሊከሰት እንደሚችል ጠቁሟል። በአማራ ክልል የትጥቅ ግጭት፣ አለመረጋጋትና ወንጀል መኖሩን ውጭ ጉዳይ ሚኒስቴሩ በጉዞ ማስጠንቀቂያው ገልጿል። ኦሮሚያ ክልል በአንዳንድ አካባቢዎች የትጥቅ ግጭት፣ ብሔር ተኮር ጥቃትና አለመረጋጋት መኖሩ በጉዞ ማስጠንቀቂያው ተመላክቷል። በማስጠንቀቂያው ውስጥ በተገለጹት ደቡብ ኢትዮጵያ ክልሎች አለመረጋጋትና የትጥቅ ግጭት ስጋቶች መኖራቸውንም ጠቁሟል። በደቡብ ኢትዮጵያ እምብዛም ባይሰማም የተለያዩ አካባቢዎች በየጊዜው ሰዎች የሚገደሉባቸው ግጭቶች የሚከሰቱ ሲሆን በዚህም በቅርቡ አንድ ከፍተኛ ባለስልጣን መገደላቸውን መዘገባችን ይታወሳል። ኢትዮጵያ በምትዋሰንባቸው ሀገራት ድንበር ላይ የሽብር ጥቃቶችና የእገታ ጥቃቶች መኖራቸው በጉዞ ማስጠንቀቂያው ተጠቁሟል። ኢትዮጵያ በምትዋሰንባቸው ሶማሊያ፣ ኬንያ፣ ሱዳን እና ደቡብ ሱዳን ድንበሮች ላይ የትጥቅ ግጭቶች፣ የሽብር ጥቃቶችና እገታዎች መኖራቸው ተመላክቷል። የአሜሪካ ውጭ ጉዳይ ሚኒስቴር ከወትሮ ለየት ያለ ሰፊ የጉዞ ማስጠንቀቂያ ያወጣው የሀገር ውስጥና የጎረቤት ሀገራት የድንበር ግጭቶች ባየሉበት ወቅት ነው። ከሰሞኑ በአማራና ኦሮሚያ ክልሎች በመንግስት ኃይሎችና በታጣቂዎች መካከል ጠንካራ ውጊያዎች እየተካሄዱ ሲሆን የተፋላሚዎች ወገን ሁሉም በየፊናው ድል እንደቀናው በመግለጽ ላይ ናቸው። ኢትዮጵያ በምትዋሰንባቸው ሱዳንና ደቡብ ሱዳን ድንበር አካባቢዎች ከሰሞኑ ጠንከር ያሉ ውጊያዎች እየተካሄዱ ናቸው። የሱዳኑ ጦርነት ከቅርብ ጊዜ ወዲህ ከታላቁ ህዳሴ ግድብ ቅርብ ርቀት ድንበር ላይ ውጊያ እየተካሄደ ሲሆን የኢትዮጵያ መንግስት ተሳትፎ አለበት ተብሏል።